አባቴ እኮ ነጭ ምስት አገባ አይቻለሁ ቲክቶክ ላይ ይለኛል። ኢሞ ላይ መጣችልኝ። በስማ እህቱ ናት ምንድን ናት ብዬ አላውቀው ሰዎች ከየት አመጣ ብዬ አየሁኝ። ሳይለካስ ሚስቱ ናት። ሞራን የተጎዳ ብዙ ሰዓት ማለት ደነገጥኩኝ ሳያት። ከዛ በቃ ሴቷ ልጅ በጣም ብዙ ነገር ተጎዳች። ቤቱ ብርግድግድ ብሎ ቁም ሳጥኑ ምናምኑ መሳባ ከፍታል። ዶክመንት የለም አንዲት ነገር። ኮንፈርት ነው ምናምን ዶክመንት ነች ምናምን አላስቀረብ ልክም ባዶ ቤት ልብሱን የሚፈልገውን ዝም ብሎ አሮጌ ብጥስጣሽ ነገር ነው ጥሎ ይወጣ። መጨረሻ ላይ እንደውም ገድዬሽ ሁላ ልሄድ እችላለሁ ማንም አይጠይቀኝም አለኝ። በ10 ጥይት ነው መጨረስባት አለ። ያጎት ሚስት ፊት ለፊት ቁጭ ብሎ ለራሱና ለቤተሰቡ ምቾትና ክብር የሚሰጥ ቤት ይፈልጋሉ? እንግዲያውስ ይህ በ150 ካሬ ሜትር ላይ ያረፈ ቤት በአዲስ አበባ ለመኖሪያ ምቹ በሆነችው ላፍቶ የሚገኝ በውስጡ 6 ሰፊ መኝታ ቤቶችን የያዘ ድንቅ G+2 መኖሪያ ቤት ነው። 2 ማስተር ቤድሩም፣ 5 ዘመናዊ መታጠቢያ ቤቶችና ለቤተሰቡ ምቾት ተብሎ የተነደፉ ወይንም ለተለያዩ ዝግጅቶች የሚያገለግል ሰፋ ያለ ቴራስ አሉት። እጅግ ሰፊ የሆነ መመገቢያ ወይንም ዳይኒንግ ክፍል እንዲሁም የባህላዊና ዘመናዊ ምግብ ማብሰያዎችን አጣምሮ የያዘ ነው። እንደ አቅሙ ለምቾቱና ለደህንነቱ ታስቦ በተለየ ትኩረት የተሰራ 2 መኪኖችን ማቆም የሚችል ሰፊ ቦታም ተካቶበታል። ይህ መኖሪያ ቤት ብቻ አይደለም፣ የደስታው ምንጭ የእፎይታውም ስፍራ ጭምር ነው። ይህ ልዩ ዕድል እንዳያመልጡ። በ0955 97 11 11 ወይንም በ0955 98 11 11 ላይ አሁኑ ይደውሉና ይህን ቅንጡ መኖሪያ ይጎብኙ። ዳዬ ፕሮፐርቲስ፣ የላቀ የኑሮ ደረጃ። እንኳን ደህና መጣሽ። እንኳን ሰላም ቆያችሁ። እንዴት ነሽ? እግዚአብሔር ይመስገን። እስቲ ራስሽን አስተዋውቂልኝ። ስሜ 2 ስም ነው ያለኝ። አሁን የሚያቆኝ ደሞዝ ነው። ያው በመታወቂያ ሽቶ አበራ ነው የሚባለው። ደሞዝ እንዴት ተባልሽ? አባቴ ያው ታሪክ ያለው ድሮ አንቺ ስትወለጂ ብዙ ነገር አገኘዋል ደሞዝ አለሽ። ሽቶስ ያለሽ ማን ነው? ሽቶ ራሴን የቀየርኩ ፈልጌ ሞች እውነት እንጂ አባቴ ደሞዝ ነው የሚለኝ ዛሬ ማያውቅም። ቤቱን እንጥራሽኛ። እኔ በፈለጋችሁን ጥሩ። ያው በደሞዝ ነው የሚያቆኝ ግን በትክክል እዚህ ፊጋ። እሺ ደሞዝ እንግዲህ የ16 ዓመት ትዳሬ ባለቤቴ የልጆቼ አባት ሌላ ሴት ማግባቱን ቲክቶክ ላይ ተመለከትኩ ብለሽናል። ምንድን የተፈጠረው? የ16 ዓመት ትዳር እንዴት በቀላሉ ሶሻል ሚዲያ ላይ ሌላ ሴት አግብቶ ልታይ ቻልሽ? ምንድን የተፈጠረው? እኔ አላቅም። እንግዲህ በፊት በልጅነቴ ነው ወደዚህ ያመጣኝ። እኔ አዲስ አበባ ራሱ አላቅም። ከየት ነው ያመጣሽ? ከቦቆጂ አልፎ መጭቶ የምትባል ከተማ አለች የተወለድኩበት ማለት ነው። እና እሱም እዛ የሆነ ስራ ይሰራ ነበረ። እኔም ደግሞ የቤተክርስቲያን ልጅ ነኝ። ምግብ ነገር እሰራለሁ። እኔ ጋር ምግብ ይገባሉ። በዛው ተዋወቅን። በዛው ልክ እየተግባባን መጣን። ከዛ ምግብ እኔ ጋር ይበላሉ፣ የሆነ ብር እኔ ጋር ያስቀምጣል። ለካ ማለት እሱ ያሰበ ነገር ስላለ ነው። ብር አንቺ ጋር ያስቀምጣል። የሆነ ቀን ስራ ነው የሚሰሩት፣ ያስቀምጣል። እኔም እሺ ብዬ እቀበለዋለሁ። አንዳንዴ በቃ ጥቁር ስለነበረ እኔ እንደዛሬ አይደለሁም መልኬ። በወቅቱ ያው ልጅነትም አለ። ዛሬ ተበሳቅያለሁ። በጣም ብዙ ነገር ደርሶብኛል እና አምሮብሽ ነው የመጣሽው። አዎ ይሁን መቼም። እና በቃ ከዛ እያልን ስንል ቤተሰቦቼ ሁላ ጠረጠሩኝ በሱ። እኔ አልወደም ግን ፍቅር ውስጥ ገብቼ አይደለም አላቅም። እኔ እስቃለሁ፣ እብድ ነኝ። በቃ መጫወት ስለ ቤተክርስቲያን ነው በቃ እንደዚህ አላለ። አጎቶቼ ናቸው ያሳደጉኝ። ሲሪየስ ነው አጎቴ። ዛሬም አላልፎም። ታምራት ደበላ ይባላል። እሱ ነው ያሳደገኝ የበለጠ ማለት ይቻላል። እና እሱ በጣም ነው የሚቆጣ። እንዳገባ ሁላ አይፈልግም። ለምን አንቺ ብትማሪ ምሁር ነሽ፣ ጎበዝ ነሽ፣ ጠንካራ ልጅ ነሽ። ዶክተሮች ምናምን ነው እኔ ጋር የሚመገቡት ምግብ እሱ ጋር ያለው ጊዜ ማለት ነው። ድሮ ጀመረ። ከዛ እሱ ጥሎ ወደ አዳማ ገባ። እኔም ደግሞ እግዚአብሔር በዚህ ልጅ ድረስ ሲል ደረሰኝ። በቃ ወረቀት ላክ። የምን ወረቀት ነው ላከው? ደብዳቤ ላክ ላግባሽ ብሎ። በደብዳቤ ነው የሚጠየቀው ትዳር? አዎ እኛ ሀገር እንደዛ ነው የሚጠየቀው በዛን ሰዓት።
ልክ ሽማግሌ እንደሚላከው ነው ሽማግሌ? አዎ። ለአንቺ ነው የላከው ወይስ ለቤተሰብ? ለቤተሰብ ነው የላከው። አገባታለሁ ብሎ ማለት ነው። እንዴት የሰው ሀገር ልጅ ታገባለች ብሎ አጎቶች ያበዱ። ከዛ ካላችሁ ማኔ ምንም ካልተቀበላችሁ ፈርሜለት በአሰላ ከፈረምኩ ምንም ነገር ትዋረዳላችሁ ስል እሺ አሉ። ከዛ እሺ አሉና በቃ እንደ አገር ባህል ሰማን አደረገልኝ። አንድ ላይ መኖር ጀመር። ከኔ ተለይቶ በሳምንቱ ሌላ ሴት ማግባቱን ቲክቶክ ላይ ተመለከትኩ ብለሽናል። ምንድን ነው የተፈጠረው? አዎ የቤተሰብ ቤት እየኖርን ክራይ ወጣን። ክራይ ስንወጣ አረብ ሀገር መሄድ አለብሽ አለኝ ጠርቶኝ። የቤተሰብ ቤት እየተሰራ እንዴት በዛሬው ተነስቼ አረብ ሀገር ሄዳለሁ ስለው አይ መሄድ አለብን፣ ልጆቻችን እንዴት እናሳድጋለን፣ አንቺም መስራት አለብሽ እኔም መስራት አለብሽ፣ ብሩን ደግሞ አጎታችን ይከፍልልናል አለኝ። ከመሬት ተነስተን አንድ ሀፍታ አሁን እንዴት ልጆች ምን አድርጌ ነው? አንደኛ አንቺ ልጅ ሴት ናት ደርሳለች፣ እንዴት ዝም ብዬ ጥዬ እሄዳለሁ? እንዴት አይነት ሀሳብ ነው የምታመጣ አልኩት። እንግዲህ ነግሬሻለሁ፣ ከሆነሽ ይሆንሻል፣ ካልሆነሽ ደግሞ ልጆች ለቤተሰቦች ይሰጣለሁ፣ እንደፈለግሽ መሆን ትችያለሽ፣ የትም መሄድ ትችያለሽ፣ ልጆችን እቀበልሻለሁ አለኝ። እንዴት ልጆችን ትቀበለኛል? ምንም እኮ ዘመድ ባይኖረኝ እኮ አንድ መድኃኒዓለም አለኝ። ከዛ በቃ መጨረሻ ላይ እንደውም ገድዬሽ ሁላ ልሄድ እችላለሁ፣ ማንም አይጠይቀኝም አለኝ። ስለዚህ አጣልኩኝ፣ ምንም አላልኩም፣ ደነገጥኩ ማለት ነው። ልክ እሑድ ቀን ነው ሰኞ ቀን ጠራኝና አሁንም ድጋሜ አሁን የጋብቻ ፍቺ ይፈልጋለሁ አለኝ። ምንድን ነው ምክንያቱ? በቃ 16 ዓመት ኖረን እግዚአብሔርን ፊጋ ነው ይዛ ቤትም አልሄድኩም። የፊጋ ሰው ያቀኛል ጠንቅቆ እንዴት አይነት ሴት እንደሆንኩ እንዴት አይነት እንደምኖር። ልጅ አዝዬ እንኳን በእንጨት እንጀራ እየጋገርኩ ነው የኖርኩ ለራሴም። አሁን ነው በቅርብ ማብራት ይገባልን ማለት እንደ ገጠር ህይወት ነው የምኖረው። ሁለተኛ ፈረዋለሁ፣ እሱን በጣም ነው የማከብረው። በጣም ማለት ኃይለኛ ነው እሱ ራሱ። ከዛ እያልኩኝ በቃ መጨረሻ ላይ በቃ ልጆችን መውሰድ አለብኝ አለ። ተጨነጫነጨ። እኔ አልሄድም አረብ ሀገር በታሪክ አልሄድም አልኩት ስለው በጣና ማክሰኞ ቀን መሰለኝ እና ግንቦት 4 ነው ብቻ እኔ ከትምህርት ቤት ልጆች ስመጣ ቤቱ ብርግድግድ ብሎ ቁም ሳጥኑ ምናምኑ በቃ የሆነ ልጄ ራሱ ደነገጠችና ወደቀች። ትልቋ ልጄ በጣም ደነገጠች። ምንድን ነው ሊባኖ እንደገባብና ሻንጣ ደግሞ የሆነች ክፍለ ሀገር ሄዳለሁ ብዬ ሰፍቻታለሁ። መንጠልጣይዋ ተበጥሶብኝ እሷ መሳይ የለም መሳባ ከፍታለሁ፣ ዶክመንት የለም አንዲት ነገር። ኮንፈርት ነው ምናምን ዶክመንት ነች ምናምን አላስቀረብ። ልቅምቅም ባዶ ቤት ልብሱን የሚፈልገውን ዝም ብሎ አሮጌ ብጥስጣሽ ነገር ነው ጥሎ ይወጣ። ልቅምቅም አድርገው ወጣ ማለት ነው። አረብ ሀገር አልሄድሽም ብሎ ነው እሱ ከቤት በቃ እኔ አልሄድም አልኩ። ከዛ ሄደ ወጣ። ሲወጣ የት ገባህም አላልኩም። እኔ የት ብዬ ፈልገዋለሁ ታዲያ ወንድ ልጅ እዛ በቃ አረሳው። አንቺ ሞኝ ነሽ፣ ሁሌም ጅልነትሽ ልጅሽን በጀርባ እያዘልሽ ለሱ በእንጨት እየጋገርሽ ታቢያለሽ። አንቺ እናቴ ሞኝ ነሽ። አንዳንዱን ደግሞ እንኳን ሄደ ተገላገልሽ ማለት እንደዚህ እንደ በቆሎ ተጠብሰሽ ከመኖር እንጂ ምንም ሰው እንኳን አስቦ ይረዳሻል ይለኛ። ህይወት ቤት በ16 ዓመት ማለት በጣም ከባድ ነው። ሁለተኛ በዛ መሀል ያሳለፍኩት ታሪኮች ደግሞ ረጅም አለ። 6 ወር ሆኜ እንኳን ሰራ ደም እንኳን እየፈሰሰኝ ነበረ። ለምን ምን እንበላለን ልጄስ እና በዛ መሀል ሄደ። ከዛ ቆየታልና በስንተኛ ሐምሌ ምናምን ላይ ነው የፍቺ ወረቀት ብሎ እኔ ቤት ኪራይ ምን ልክፈል 15,000 ብር ነው ምን ልክፈል ከየት ላምጣ? ወር ሆነ ሳልከፍል ማለት ነው። ሴትዮዋ ደግሞ በሱ ነው የምትተዳደረው። አልፈርድባትም። ኧረ ደሞዝ የት ሄድሽ? ኧረ ብሬን ክፈኝ አለዛ ቤቱን ልቀቂልኝ ትለኛለች። እኔ በቃ እየተደበኩ ግራ ቢገባኝ የገዛ አጎቱ ቤት ገባሁ። እዚህ ምንም የለኝም። የት ልጆችን ይዤ ጅባ ይበላኝ። ከዛዛ ሲሄድ በስንተኛ ቀን ወር ይሆናል ብቻ እኔ ወደ ሀገር ይገባል። ይሄ እነዚህ ልጆች ምን ልታረግ አሰብክ ይለዋል አጎቱ። ተው ራስህን መልስ፣ ነገ ይቆጭሃል። ዛሬም አለ የሚሰማ ነው፣ ውሸት ነገር አይደለም። ነገ ይቆጭሃል። እነዚህ ልጆች እንደዚህ የመሳሰሉ ልጆች ሜዳ ላይ በትነክ ምንድን ነው አላማክ? ምንድን ነው ችግርክ? በቃ እሷ ኃይለኛነት ከእሷ ጋር መኖር አልቻልኩም አለ። ሴት አለክ በፍጹም ልጆችን ያሳጣል። መድኃኒዓለም እንደዚህ ነው የሚለው። እግዚአብሔር ምስክር። አጎቱን መቼም ስጋ ነው ብሎ ውሸት አያወራም ማለት ሁሉም ሰው ስለሚያውቀው ማለት። ከዛ ሲል እና ምንድነው ችግር? በቃ ስላልፈለኩ። ከዛ መጨረሻ ላይ ምን አመጣ? እንደውም አጎቱ ሚስትም ቁጭ ብላ አሰፋና ቁጭ ብላ እናወራለች። ቁጭ ብላ አወሩ። ከዛ እንደው ይሄ ችግር ምንድነው? ኧረ መርዝ ታበላኛለች። በእውነት ውሽ በስማ ከብዳ መርዝ ታበላኛለች። እኔ መርዝ አይደለም እንዴት የልጆች አባቴንስ በምን አስቤውስ በምን ታሪክ እንትን ብየው ወይ እሱ ላይ እኔ ከመጀመሪያ የማውቀው እሱ ነው
መጨረሻ ማቆሱ ነው። ሌላ ታሪክ የለኝም፣ አልለመድኩም እንግዲህ እንደ ሴቶቹ ሌላ እና እንዴት ሊያስበኝ ቻለ በሚለው ሁላ ህሊና የተረበሽ አለቀስኩ። በቃ እንዳለቀስኩ ፊቴ በቃ ብልዝ አለ። በእውነት በጣም ነው ያለቀስኩ። ለምን አለ ስራዬ ስለምን ይለኛል። ሁለተኛ ቢጠላኝ ሰው መፋታት እኮ ምንም ማለት አይደለም። በቃ ህይወት ከፈለገ ምንም ማለት አይደለም። ግን እዚህ ጋር ለልጆቹ የሚያስፈልጉ ነገር ጥሩ ነገርን አድርጎ ጥሩ ነገርን አስቀምጦ አሁን ልጄ እሱ የሄደበት ትራስ እንኳን ሳረገው የአባቴ ትራስ ነው እንዳተኝበት ይላል ትንሹ ልጅ። ትልቋ እንደው አንደኛ ተወጣች ትምህርት እየተባለ እሷ በሽተኛ ሆነች ማለት ይቻላል። አሁን ግን ይሻላታል። ከዛ አልኩኝ በቃ መጨረሻ ላይ እኔ አልፈልግም፣ ከፈለገች እዚህ ጋር በ10 ጥይት ነው መጨረስባት አለ። ያጎቱ ሚስት ፊት ለፊት ቁጭ ብላችሁ ተነጋገራችሁ? መብራና ቁጭ ብለው እናውራ ብለው ማለት እኔ ከፈለገች በ10 ጥይት እዚህ ጋር ጨርስባታለሁ አላት። የሰው ልጅ እንደዚህ መግደል ይቻላል እንዴ አለች። አደርጋለሁ አላት። ከዛ ተው ራስን አረጋጋ አስብበት አለች። ከዛ ሄደ። የሆነ የሱ ወንድም ሞተ። በዛ ምክንያት እኔም ስራ እዛ እያገዝኩ ለራሴም ችግር እዛ ቁጭ ብዬ ስለነበረ በጣም መልካም ሰዎች ናቸው። ዛሬም እኔ ማለፍ የማልፈልገው ነገም ዛሬም በጣም አመሰግናቸዋለሁ። በጣም ማለት እንደ ክርስቲያንም ሆኜ በጣም እንደው እግዚአብሔር ለልጆቹ ወግ ማድረግ ያሳያቸው ነው የምለው። እኔ ማለት ጥሩ መልካም አባት ናቸው ለእኔ። የእሱ አጎት ናቸው። የእሱ አጎት ነው። መልካም ከቤተሰብ ማንም የተወደቅሽ ያለ ማንም አለ ቤተሰቦችም ያለኝ ለማለት ይከብደኛል። ግን እሱ እስከ ዛሬም ልጆች ቢቸግረኝ እሱ ጋር ነኝ። ግን ይባል ዘመን ነው ይባላል። ለእኔ ግን አይደለም። ይክፉ ቀን አባቴ ነው በቃ ማልክዶ ዛሬም ነገም እስከ ሚስቱ እስከ እሱ። ከዛ መጨረሻ ላይ ዶክመንት የሆነች ወረቀት አመጣና ሰጠ። ይሄ ልጅ አበደ እንደ ብሎ አየና አረ እንደው ዘንድሮ ራስ ስጣታ ታዲያ የፍቺ ወረቀት እስከዛ የት እንዳለ አንቺ አታውቂም፣ የት እንደሚኖር አታውቂም። ብቻ አትገባ ይላሉ፣ የሆነ ቦታ ገባ ይላሉ። መጨረሻ ቀን ሳይሆን እንዴ ይሄ ሰው የት ነው ያለው? ቸሬ ደግሞ አይ እሱ እኮ እንደዚህ አያደርግም፣ ብቻ ተናዶ ነው ልጁ፣ እስቲ ትንሽ ይረጋጋ እያለ ዝም ይላል ማለት ነው። እኔ እዛ ሳስቀምጠ ራሱ ይሄ ነው ምክንያቱ ይረጋጋል በሚለው ማለት። አንቺ ይመጣል ብለሽ ነበር የምትጠብቂው? ወደ ቤት ይመጣል ብዬ ነው የምጠብቀው አሁንም ማለት በቃ ሰው ይጣላል ይታረቃል የሚለው ነገር ስለማስብ፣ ሁለተኛ ነገር ደግሞ እንደዚህ ያደርገኛል ብዬ ገምቼ ስለማላቅ እኔ ማለት የመጀመሪያ ባሌ ነው፣ የልጅነት ባለቤቴ ነው ማለት አከብረዋለሁ። እኔ አንድ ቀን ያድር ወጥ እንኳን አብልቼው አላውቅም። ሰፈሩ የሚያቀኝ በሱ ነው። እንዴ ደሞዝ ያሰፋ መጣ ብላ እኮ ነው በቃ እንዴት እሱ ይሄን ይበላል ብላ ነው እኮ ተሽቆጥቁጣ ነው የሚሉኝ። ሰፈር በዛ ነው የሚያውቀው። ዛሬ ሚዲያ ላይ የሚሰሙት ነገር ነው የሚያውቁኝ ሰዎች ናቸው። ውሸት ነገር አይደለ። ብልግና ቦታ አያውቁኝ፣ ወሬ ቦታ አያውቁኝ። ኃይለኛ ነኝ ግን እኔ በስራዬ በልጆቼ በማሳደግ ነው። ዝቅ ብዬ ማንኛውም ስራ አልንቅም። አንድም ስራ ለምን እዚህ ጋር እግሬ ጠቢያቴም እኔ ማግኘት ብቻ ነው ለልጆቼ የዕለታዊ ህይወት እንዳይቦሳቀሉብኝ እንዳያጡ ነው የምፈልገው እንጂ እንደ ሰው ለብሼ ወይ እንደዚህ ብዬ አልልም። እንደዛ ብንኖረው ይሄ ሁሉ ላይደርስብኝ ይችላል፣ አይታወቅም። ከዛ አልንና በቃ ከዛ 1 አመት ሙሉ ፍርድ ቤት አመላለሰኝ። በጠበቃ ነው የምቆመው ሲሄድ። እኔ ደግሞ በቃ እዚህ ጋር አንደኛ ዘመድ የለኝም፣ ብዙ ነገሮች ወዲ ቢሰኛል። ለምን ዘመዶች እንዳልጠራ እዚህ ጋር ልጆቼ ነገ ምን ይልኛል የሚል ነገር አለ አይደለም። ዘመድ አጥቼ አይደለም ቤተሰብ አለኝ፣ ግን የሆነ ነገር ለማለት ይከብዳል። ግን አንቺ ዘመድ የለሽም ምንም ብዙ ነገር ይሰድበኛል እዚህ ስለሌለኝ፣ ግን አው እግዚአብሔር አለኝ። እዚህ ያደረሰችኝ ሴት መድኃኒዓለም ለህይወቷ እኔ አላውቅም። ያደረሰችኝ የሰራች ቤት ሰርቼ እንኳን እኔ በልቼ እንዲሄድ አትፈልግም። ትቋጥርና የሆነ ነገር ከዛም ዘይትም ገዝታ አስቤዛ ስትገዛ ለኔም ለልጆቹም ሱቅ ሄዳ የሆነ ነገር ስትገዛ እንኳን አንድ ልጆች አይቀርባቸው። የትም አታውቀኝም፣ ባዳ ናት። ግን እግዚአብሔር አንዳንዴ መድኃኒዓለም ያደረገልኝ የአዲስ አበባ ሰው በጣም እንዳጠቃላይ ያመሰግናለሁ። ለምን የችግሬ ሰዓት የከፋኝ ያለቀስኩበት ሰዓት እነሱ ናቸው እምባዬን ያበሱት። ከዛ አልኩኝ በቃ በጠበቃ ነው ሁሌ ሲመላለስ እጁን ኪስ ከቶ በጠበቃ ነው እንደ ቆሻሻ ነው የሚያይ ማለት ነው። መጨረሻ ልጄ ሮጦ ሲሄድ እንዴ ልጆቼ ልትቀማኝ ነው፣ ልጆቼ እንኳን ሰላም ዳኛ ላይ ልጆቼን እንኳን ሰላም እንድል ፍቃደኛ አይደለችም አለ። እኔ ደግሞ ሰርቀሻለሁ ስላለኝ ፈሪቼ ነው እንጂ አባቱ ምንም እንደማያረጋቸው አውቃለሁ። ልጆችን ይወዳል እርግጠኛ፣ እኔን ነው የጠላው ይመስለኛል። ከዛ ገባነ ዳኛው ላይ መጀመሪያ ቀንም በቃ አቶ አሰፋ ከሷ ጋር መኖር አይፈልግም ፍቺ ነው የሚፈልገው አለ። ከዛ ዳኛ ልክ እግዚአብሔር መቼም አንዳንዴ እርሶ አለች እርሶ የትዳር መካከል ገብቶ ልጅ ያለበት መካከል ገብቶ አይገፋፉ፣ በተቻለ አቅም ያስተካክሉ። እስቲ አንድ ይውጡልኝ
አለች እና ማሰላሰያ አስገብቼ ነበረ ጊዜ 3 ወር ተሰጠን። አንቺ ትዳርሽን ለመመለስ ጥረቴ ማለት ነው። ማለት ለልጆቼ ስል እኔ ምንም ማለት አይደለም። እኔ ያው ዛሬም አለው፣ ግን ልጄ ዛሬ ትንሹ ልጅ ዛሬ እንደተጎዳ ነው ያለው ነው የምናገርሽ። ሰላም ታውቃለች። ዛሬም ልጄ ጤነኛ አይደለም። ዛሬም በቃ ምንም ወደ ሰውነቱም አልተመለሰም። በቃ አባቴ ይመጣል። ግን አሁን እኮ እማዬ አባቴ እኮ ነጭ ሚስት አገባ አይቻለሁ ቲክቶክ ላይ ይለኛል። ምንድነው ነጭ ሚስት? ቀይ ናት ማለቱ ነው። እና ነጭ ሚስት አገባ። እንዴት አያችሁ ቲክቶክ ላይ? ከዛ በስንተኛ ጊዜ ወርም አልሆነ ከቤት ከወጣ ወርም አልሆነ ቲክቶክ ላይ ለጥፎ እዛ ራሱ ሲመጣ እንደውም እነሱ ቤት ነው እንዴ ኢሞ ማነው እንትን ስከፍት ኢሞ ላይ መጣችልኝ። በስማ እህቱ ናት ምንድን ናት ብዬ አላውቀው ሰዎች ከየት አመጣ ብዬ አየሁኝ። ሳይለካስ ሚስቱ ናት። ከዛ መስከረም ምናምን ላይማ እንደፈለገ ለቀቀ። ለምን ማንን ይፈራል? እኔ እዚህ ጋር ዘመድ የለኝም። ግን ጋብቻ ላይ ያለ የተፋታ ነው ታኅሳስ 21 ነው በትክክል። እሱ ግን ግንቦት ላይም አብረው ናቸው። ከአንቺ ጋር ሲወጣ ቀጥታ እሷ ጋር ነው የገባው? አይደለም፣ የለችም እሷ የለችም። ከዛ በኋላ ነው የመጣችው። የት ነበረች? አረብ ሀገር ናት። አረብ ሀገር ነው የመጣችው። እኔ ያላቃት ብዙ ነው። ከአረብ ሀገር ነው የመጣችው። መጣች፣ እሱ ጋር ነው የገባቻሉ። እኔ ወሬ ነው የሰማሁት። ስለዚህ ከዚህ ቀደም ይተዋወቁ ነበር? እኔ አላቅም ከይዛችሁ፣ ግን አንድ ሀገር ልጅ ነች ይላል እሱ። ከዚህ በኋላ ሲያወራ እንዴ እኔ እኮ የሀገሬ ልጅ ነው ያገባሁት። ስለዚህ እኔ ልጆችን የሚያስፈልጉን አድርጋለሁ፣ ስለሷ አልፈልግም አለ። አንቺ ግን ምን ተሰማሽ? ለመመለስ ጥረት እያረግሽ በጣም ባለቤትሽ ሌላ ሴት ማግባቱን ለዛውም ደግሞ ማህበራዊ ሚዲያ ላይ ስታይ ያው ሞራን የተጎዳ ብዙ ሰዓት ተጎዳ። ሆይ ልጄ ደግሞ ምን አለች? አባዬ ያገባ ማለት ነው አለች። ችግር የለውም። ምን አይነት ቪዲዮ ነው ያያችሁት? ሰርግ ስነ ስርዓት ነው? አይ የሆነ ሽምግሌ ነገር ይሁን ብቻ አላቅም። የሆነ ነገር አዘጋጅቶ ነው ብቻ ወከባ ነገር አለ። በምን እርግጠኛ ሆንሽ ባልና ሚስት መሆናቸው? እንጂ እርግጠኛ ተጠየቀ። እሱም በቃ አግብቻለሁ አለ። በቃ መብቴ ነው። በኋላ ተረጋገጠ። አሁንም ቤት ናት እኮ። አሁንማ አረብ ሀገር ድጋሜ ሄዳ ነበር። አሁንም አብሮ ናቸው። ለምን እሱም ተናገር አግብቻለሁ ሚስቴ ናት ብሏል ራሱ። እኔ በቃ ስለሱ ህይወት አይደለም እኔ የምፈልገው። አሁን ለምን 30 ሚስት አገባ አይመለከተኝም። ግን ስለ ልጆቼ ህይወት አንደኛ የተጫወተብኝ ህይወት መድኃኒዓለም ያስከፍለዋል። አጎቴ ከገጠር መጣ። ገጠሩ ህይወት እኮ ነው የምትኖረው አለ። ስንጣላ ባጃጅ ነበረን። ባጃጅ ይሰራል፣ ጋርድ ይሰራል። በቃ ያልሰራ ስራ የለም። 6 ወር ሆኜ ይሄ ልጅ ወልጄ ቀጥቅጦኝ ማለት ነው። በአፍንጬ ደም ወጣ። ለዘመድም አልተናገርኩም። እኔ ሐኪም ቤት ወስዶኝ ስንት ሰዓት እንደነቃው አላውቅም። ለምንድን ነው እሱ የመታሽ? በቃ ጋርድ ስለሚሰራ ምን እንደሚያደርግ ይመስለኛል። እኔ አላውቅም። ግን ይሄ ልጅ ከተወለደ በኋላ ሌላ ሀሳብ ማምጣት ጀመረ 2013 ላይ እንጂ ፍቅራችን ባልና ሚስት አንመስልም። አንድ ቀን ባለቤቴ ተነስቶ እጅ ታጥቦ አያውቅም። ጎረቤት ይመሰክርብኛል፣ ልጆች ያውቃል። እኔ ብድግ ብዬ እጁን አስታጥቤ ለሊት 7 ሰዓት ቢመጣ ተነስቼ አሙቄ ምግብ ሰጥቼው መሶብ ገብቶ ቆርሶ በልቶ አያውቅም። ሁለተኛ እንጀራ እንኳን አጭበርብረን ብናደርግ የሰው ምግብ አይበላም። የሚስቴ አይደለም ነው የሚለው ያውቃል። ወጥ እንኳን እንዲህ አቅርቤ ሌላ እንኳን ብናመጣ እጅሽን ያውቃል፣ በደንብ ያውቃል። ይሄ የሚስቴ ምግብ አይደለም ነው የሚለው። ግን አሁን ምን አመጣ? ልክ 2013 ላይ ስንደርስ ንቀት መጣ። ሁለተኛ በቃ የሆነ ምግብ ስትሰሪ መናናቅ ነገር አለ አይደለ? መጣጣል ቅዱ እንግዲህ አላቅም እና መናናቅ መጣ። የሆነ ነገርም ስታደርግ ደስተኛም አይደለም። በቃ አለ አይደለም ምግብ አንዳንዴ ሰው ሲያይ የማስመሰል ነገር ካልሆነ በስተቀር ብቻዬ ሲሆን በቃ ብዙ ነገር የሚናገር ቃላት አለ። እሱ የሰደበኝ መሳደብ ጥሩ አይደለም። ለራሴው ይሁን እሱ እግዚአብሔር ደግሞ የልብን ያውቃል። እኔ እንዳወራው ሳይሆን የልብን የሚያውቀው እሱ ነው። ስለዚህ ነገሩ ተጀመረ ብለሽ የምታስቢ 2013 ላይ ነው? በቃ ምክንያት የፈለገኝ 2013 ነው በትክክል። ይሄ ልጅ ሲወለድ የኔ አሁን ትንሹ ልጅ ሲወለድ አሁን እሱ 6 ዓመት ነሐሴ 26 ነው። ደስተኛ አልነበረም ሁለተኛ ልጅ በመውለዳችሁ? በቃ ልጅ ውለጂ ነው እሱ 24 ሰዓት ጊዜ በቃ በየቀኑ የሚወለድ ቢሆን ይፈልጋል። ግን መፈለጉ ሳይሆን የሰው ቤት ውስጥ ሆነ እንዴት እወልዳለሁ? እንዴት አሁን ይሄ የቤተሰብ ቤት ነው የኛ አይደለም አይደለ? ነገ አሁን እኛ ደንቆሮ ሆነን እኛ ተበሳክ ልጆቻችን የኛ ህይወት ማየት የለባቸው አይደለ? እንደ እኔ ቀን ሰራተኛ ቢሆን ልጄ ነገ ቀን ሰራተኛ መሆን የለበትም። ምን አለ በመጨረሻ ልጄ እንኳን ይማሩ ሲል ዶክመንት እንኳን ስንጠይቅ አይማሩ ዘንድሮ አለ። ይቅሩበት፣ ትምህርትም ይቅርባቸው። እኔ ራሴን ማስተካከለው እስከማስተካከል ወይ ልጆችን በፍርድ ቤት ቀማታለሁ፣ እንደዛ ነው ያለው። በፍርድ ቤት ቀማታለሁ ነው ያለው።
ከዛ ሲል ፍርድ ቤት እኮ ዝም ብሎ አይሰጥም። ተው ከራስህ ጋር አታወራ፣ ህግ እንደዚህ አይልም ይላል። አጎቱ የተማረ ነው፣ ትልቅ ሰው ነው፣ እየተማረ ነው ብሎ በቃ እሱ ዶክመንት ብቻ ተቀበልልኝ። የምን ዶክመንት ወስዷል? የትምህርት ቤትም የሁሉ ነገር የመሬቱን ምንም ነገር እኛ ጋር መሬት ነበራችሁ? መሬት ነበረን አራብሳ። እሱን ደግሞ አሁን እሱን ውስጥ ጠይቅ ምንም ነገር አይነት ንብረት እኔ ጋር የለኝም። ባጃጅም ነበረ ሸጦት እንዳደረገ አላውቅም። ቦታም ነበረ እቁብም ይገባል ይሰራል። የት እንደማደርግ እኔ አላውቅም። ከመጀመሪያውኑ አላማ አለው ብዬ ነው አሰብኩ። አሁን ነገሮች ሲገባኝ እንጂ እኔ አሁን ምንም ልስራ የሆነ ወጣ ገባም ስራ ወደ ኪስ የማደርገው ነገር የለኝም። መድኃኒዓለም በሚያቀብኝ ማለት ነው። አንድም ቀን የሆነ ለራሴ እንኳን ላድርግ አይደለም። ግን ልጄ የግል ነበር የምትማረው። በዛን ሰዓት የግል አስተምራት አለው። ከዛም ደግሞ የሚቋጠረው ነገር ግል ላይ ደግሞ ይከብዳል። ጠንቀቅ ብለሽ ነው ያን እንኳን አቅቶት ይሄን እንኳን ሲደረግብን ልጄ ከግል ወጣች፣ መንግስት ገባች። ምክንያቱም ምን አረጋታለሁ ታዲያ? እሱን እንኳን ድጋሜ እንኳን ምን አለች ልዩ ትንሹ ሲገባ አባዬ እሱ እንኳን ቢያንስ የግል ይማራለች። እኔ አልችልም። ለምን አላማ አለው እሱ እዚህ ጋር እኛን የመርዳት የመደጎም አላማ የለውም ብዬ ነው ያሰብኩት። 1 አመት ሙሉ ልጆቹ ሳያይ አሁን ተፋተን 1 አመት ነው አይደለ? ልጆችን እወዳለሁ ልጆች ምን አደርጋሉ ይላል። ግን 1 አመት ፍርድ ቤት ላይ ግን ምንድነው ያለኝ? አታሳየኝም ነው ያለኝ። ልጆችን አታሳየኝም። ምክንያቱም ኃይለኛ ናት። ጠበቃውም እንደዛው ገብቶ አታሳዩ። ከዛ አስፈረመኝ። በሳምንት የማዝናናት መብት አለው አለች ዳኛ። እኔ መጀመሪያ ልጆች እንዲጎዱ ፈልጋለሁ? አልፈልግም። አባታቸው ሌላ ስም አልቀይርም መቼም አይደለ? እኔ ልጎዳ እንጂ የራሴን በውስጥ አድርጌ እነሱ በፍቅር ከሱ ጋር ላይፍ እንዳሳልፉ ፈልጋለሁ። ቢያንስ ማለት ነው የራሴን ትቼ። ግን ከዛ በቃ ይሄው አመት ድፍን አለፈ። አመት ግንቦት 1 ቀን አይናቸውን አይቶ አያውቅም። የለቅሶ ጊዜ እዛ ስንገናኝ ካልሆነ በስተቀር ውሸት እዚህ ጋር አለ ከተባለ እኔ እቀጣበታለሁ። 1 ቀን አይቶ ስልክ እንኳን አንዳንዴ ስንደውል አሁን ክስ ይሄ ስለ ቦታ ላይ ራሱ ክስ ስከስ አብረን ነው የሆነ ነገር እንኳን እንዳደረገ ልጄን ይዤ ሄድኩ ከእህቶቼ ጋር። የሆነ እዛ ሰው አለ ወረቀት አባ ገዳ ቤት እዛ ይሻለ ፍርድ ቤት እንዳልል አልችልም። የዕለት ጉርሻዬ እንኳን የለኝም። እኔ ለልጆቼም ራሱ ማጎርሱ በጣም ከባድ ነው ለእኔ። ለምን ፈለጋችሁኝ? እኔ እና እሷ እኮ ጉዳይ ጨርሰናል። እኔን የምትፈልግበት ምክንያት የላትም። በፍርድ ቤት ጨርሰናል። ለራሱና ለቤተሰቡ ምቾትና ክብር የሚሰጥ ቤት ይፈልጋሉ? እንግዲያውስ ይህ በ150 ካሬ ሜትር ላይ ያረፈ ቤት በአዲስ አበባ ለመኖሪያ ምቹ በሆነችው ላፍቶ የሚገኝ በውስጡ 6 ሰፊ መኝታ ቤቶችን የያዘ ድንቅ G+2 መኖሪያ ቤት ነው። 2 ማስተር ቤድሩም፣ 5 ዘመናዊ መታጠቢያ ቤቶችና ለቤተሰቡ ምቾት ተብሎ የተነደፉ ወይንም ለተለያዩ ዝግጅቶች የሚያገለግል ሰፋ ያለ ቴራስ አሉት። እጅግ ሰፊ የሆነ መመገቢያ ወይንም ዳይኒንግ ክፍል እንዲሁም የባህላዊና ዘመናዊ ምግብ ማብሰያዎችን አጣምሮ የያዘ ነው። እንደ አቅሙ ለምቾቱና ለደህንነቱ ታስቦ በተለየ ትኩረት የተሰራ 2 መኪኖችን ማቆም የሚችል ሰፊ ቦታም ተካቶበታል። ይህ መኖሪያ ቤት ብቻ አይደለም፣ የደስታው ምንጭ የእፎይታውም ስፍራ ጭምር ነው። ይህ ልዩ ዕድል እንዳያመልጡ። በ0955 97 11 11 ወይንም በ0955 98 11 11 ላይ አሁኑ ይደውሉና ይህን ቅንጡ መኖሪያ ይጎብኙ። ዳዬ ፕሮፐርቲስ፣ የላቀ የኑሮ ደረጃ። ፍርድ ቤት ጋብቻችሁ ብቻ ፈርሱ ስለ ንብረት አልተገለጸም። ንብረት ክፍል ገልጬ አስገብቻለሁ። ግን እንደመሰለኝ እንዳሉ ሌላ ጋር ፍቺ ስለ ልጆች ከተደረገ በኋላ ፍቺ ይደረጋል። ከፍቺ በኋላ ስለ ንብረት ትሄጃለሽ እነሱ እንደመሩ። እኔ ግን ንብረት ጋር ብሄድ ከሱ ጋር መከራከር አልችልም። ለምን ማለት ነው? በጠበቃ ነው እሱ። እኔ ቢሆንስ የጋራ ንብረታችሁ አይደል? በጋራ ያፈራችሁት አይደል? በጋራም ቢሆን ውርስ ነው። ውርስ የመጣበት ምክንያት የውርሱ ቦታ ገዛን። የማ ውርስ ነው? የሱ የአባቱ ገና ልጄ ራሱ 6 ወር ነው ምናምን ላይ ከዛ ገዛን። ወደ ጣፎ የሚባል ምሽን እዛ ገዛን። መንገድ ወሰደና ድጋሜ ደግሞ በቃ አለቀስን። አበርን። ህይወት ናትና እንደ ዛሬ አይደለም እሱ ፍቅራችን እንደዚህ ስላልሆነ ለህይወታችን ስንል ብዙ ነገር ተጎዳ በዛን ሰዓት። ከዛ ድጋሜ እቁብ ገባን። በዛው ባጃጅ እየሰራ እቁብ ገብቶ ድጋሜ ደግሞ እዛው ቦታ አገኘንና ገዛን። ከዛ ደግሞ እኔ ይሄ ልጅ ወልጄ አራስ ነበር ሳላቅ እኔ አልሰማውም። ሸጧል። መሸጡንም አልሰማውም። ሸጠና ድጋሜ የተገዛ እዚህ አራብሳ ገዛ።
ይሄ ሁሉ ታዲያ ውርስ በየጊዜው እየተዛዘረ ነው እንደ ህይወት የሚኖረው። ከዛ በኋላስ አሁን ምንድነው ብትገዢ እኔ ማጻፊያ እንኳን ይከብደኛል። ግን ምንድነው መፍትሄ ያደረኩት አባገዳ ጋር ሄጄ እዛ ምንም ስለማያስፈልግ እውነቷ ነገር አልሰጥሽም ጋርም ህዝብ ፊት ማውራ ነገር ቢኖር የለሽም ብሎ እንዲምል ብቻ ስለፈለግኩ በቃ ምንም ነገር አንቺ 5 ሳንቲም ከኔ ጋር የለሽም ላብም የለሽም እኔና አንቺም ባልና ሚስት ሆነን አልኖርንም ብሎን ከማለ በእውነተኛ መንገድ መቼም በህግ አቅሜ ነው አልቻልኩም። ግን በእውነተኛ መንገድ እዛ ጋር ማላ ስላለ የለኝም በቃ አንቺ ላብም የለሽም እነዚህ ልጆችም አይገባቸውም ብሎ ከማለ የማል ብዬ ነው እዛ የጠራሁት። ከዛ ጠራው አልተገኘም። ድጋሚ አሁን በፖሊስ ጻፉልኝ እነሱ ቀጠሮ ነኝ ገና ጥቅምት 5 ማለት ነው ጥቅምት 6 እኔ ባለቤቴ እርግጠኛ ጠልቶኝ ነው አይደለም። ምክንያቱም በብር ነው ያመነው ያሰብኩት ነገር እኔ ሴቭ አድርጌ ዛሬም ነገር በብር እንዳመነ ነው ያሰብኩት። ከአረብ ሀገር የመጣችውን ያገባው ገንዘብ አላት ብሎ ነው ብለሽ ነው የምታስበው? እኔ እንደዛ ብዬ ነው የማስበው። ለምን እንደዚህ አይነት በቃ ትላንትና ሳያውቃት ሁለተኛ ደግሞ ልጆቹን እንደሚወድ ነው የማውቀው። በልጆቹ በምንም ነገር ድርድር እንደሌለው ነው። ግን ከወጣ በኋላ ግን የለም ግን ልጆች ይላል ሲያወራ ግን ታውቃለች እሷ የቀደመ ትዳር እንዳለው ታውቃለች ይላል። እኔ አላውቅም። እኔ ስለሷ የማውቀው ታሪክ ስለሌለኝ ይሄ ነው ለማለት ይከብደኛል ለመግለጽ። ትከታተያለሽ የሚለቁትን በየጊዜው? አዎ በደንብ የሷማ በደንብ ነው ይመጣልኝ። በስነ ስርዓት ታያታለሽ? አረ በደንብ ነው ማየው። እንዴ ያው እንግዲህ ዘማሪ ናት ሳያት እዛ ላይ ዘማሪ እንደሆነች ነው ማየትና እግዚአብሔር ደግሞ ለሁላችን እሷም ታሪኩን ትወቀው መድኃኒዓለም ያውቃል። አውቃ ከገባች ልቦና ይስጣት። ምክንያቱም ካላውቀች ሴት ልጅ እኔም ሴት ልጅ እና ሳላቅ ላደርግ እችላለሁ። ግን ካላወቀ አውቃ ከገባች ራሷ ነው። ግን 16 ዓመትም ቀላል አይደለም የትዳር ዘመን። 1 ዓመትም ቀላል አይደለች። እኔ በዚህ 16 ዓመት ውስጥ ያሳለፍኩት የሚያውቀው አንድ መድኃኒዓለም ለሰው ቢወራ ምንም ማለት አይደለም። ግን አንድ መድኃኒዓለም ያሳለፍኳትን ህይወት ያውቃል። ስለ እውነቱ እኔ ፊጋ ሰው ያቀኛል። ምንም አስመስዬ ማውራ የለም እዚህ ጋር። ነገ እነሱ ደሞዜ ውሸት አውራት የሚል ሰው ይውጣ በደንብ ያቆኛል። እኔ በጨዋነት እንጂ እንደዚህ በቃ ኃይለኛ ነኝ። እኔ ስለ እውነቱ ኃይለኛ ነኝ። ውሸት አልወድም። ከሱ ጋር ብዙ ግን የሚቃጨው ምንድነው ውሸት አታስመስል። በቃ ትዳር ላይ አይደለም ጉርብትና ውሸት አያኖርም። እኔ እንደዛ ነው። ውሸትም ይሄው መጣ አገኘሁት። ምንም የጠላውበት ነገር ይሄው መጣ። ቤት አንኳኩቶ ከቻለ ይኸው ልጆቻችን ወንዝ ላይ ነው ያለን። አሁን ታሪኩን ባሳይሽ ያለንበት ቤት ወንዝ ዳር እንደዚህ ውሃ እየወረደ ጠዋት ራሱ ውሃ እየጠረግን ነበር ገብቶብን ጎርፍ እንደዚህ ገብቶ። ለምንድን ነው ወንዝ ዳር ቤት የለም? የአቅም ከየት አመጣለሁ? 3000 ብር የምትመጣ ምን ታረግልኛ? ዘይት ነው የምገዛው። የምን 3000 ብር ነው የሚመጣው? እሱ አሁን መንግስት የቆረጠልን 3000 ብር ነው ለልጆች ማሳደጊያ። አዎ ያ አሁን ቤት ኪራይ የሚከፍለው ያችን ቆርቆሮ በቆርቆሮም ቢሆን ውሃ ቢገባም 7000 ብር የምከፍለው እስከ ማብራቱ። ከዛ በላይም ሊሆን ይችላል ማብራት እና ግን እሱን ግን ልጄ ብለን እንደዚህ ጣራ እያየ ወይኔ ማየ ኧረ ተይ ከዚህ ቤት እንውጣ ተይ ብዬሻለሁ ተይ ጅብ ይገባብናል። አያውቅም አልኖርም እንደዛ አይነት ህይወት። ግን ግዴታ ጥሩ ኑሮ ነበራችሁ? አይ ፎቅ ጅምር ውስጥም ሆኖ እንደዚህ ቀለም አስገብተን ፏ ብሎ ነው እንዳልኩሽ የዘመድ ቤት ነው። እዛም ሆነን እንደዚህ ማብራት ባይገባም እየተጠቀምን ነው ብዙ ነገር እዛ ውስጥ ለህይወታችን ማለት ነው እንጂ እንደዚህ በቃ እንደዚህ ተቀብቶ ነው ማብራት ምናምን በራሳችን አድርገን ነው ያቅማችን ያው ኖረዋል ማለት እንደ ሰው እንዳቅሙ አይደለም የሚኖረው። ያን ህይወት አንኖሩም። ግን አሁን ልጅን ብታያትና የድሮና አሁን ብታያቸው ታዝኛለሽ በራስሽ። እሱን እንኳን አይቶ ምንም አልመሰለም ማለት የእርሻ ቦታ አለው የራሱ ማለት ነው። ውርስ ነው የራሱ ነው። እኔ ውሸት አንድ 5 ሳንቲም ባልጨምርም ከፍ ዝቅ አላረግም። የእርሻ ቦታ የውርስ ነው። ግን ቀለብ በትክክል በደንብ አለ። ልጅ ብለሽ ስታስብ ያን አንድ መዳበሪያ እንኳን ቢሰጠን እንደ ውሻ እንኳን ቢወረብሩ ምን ችግር አለ? እንደ ሰው አድርገን በቃ እንደ ውሻ አድርጎ እንኳን ቢወረውርብን ዛሬ ለልጆቼ ይጠቅማል ማለት እኔ ስንት ነገር አይቼ ልጆቼ ማለት አሁን ልጄ ጎበዝ ናት። መጀመሪያ ወድቃብኝ ነበር። አሁን ትንሽ ግን በሻሌ ስትማር ተማሪዎቹ ተመረጠ ጎበዝ ተማሪ ተብሎ ከግል ይምጡ ተብሎ ወረቀት ተሰጣቸው። ሲሰጥ አሁን ልጄ ጎበዝ ናት ተብላ የግል አሁን 2 ወር እየተማረች ነው። በአቅም እድል እየደረሳት ነው። እኔ ምንድነው ተስፋዬ በልጆቼ እንኳን አንድ ቀን ጥሩ ህይወት እኖራለሁ ነው ተስፋ የምታደርጊው? ተስፋ ያ በልጆች አስተዳደግ ላይ ያለሽ አመለካከት የሚገርም ነው። አራራራ በልጆቼ እኔ አልኩሽ ዛሬ ነይ እግሬን ጠቢና ልስጥሽ ብት አደርጋለሁ።
ለምን ለልጆች የሚባል ነገር ወደ ኋላ አንገቴ ይሰጣሉ። ምክንያቱም በእነሱ ብዙ ነገርን አይቻለሁ። በቃ እንደ ኢትዮጵያ እናት እንኳን እናት በቃ ሆኜ እናት እንዴት ሆና መኖር እንዳለባት ወንድ ብቻ አይደለም ቤት እያሳደር ነው። እኔ ከመጀመሪያው ጀምሮ ከሱ እጅ ቆጥሬ ጠብቄ አላውቅም። እንዳልኩሽ በዛም ብሸቅል በዛም ብሰራ ይሄንን ባደርገው እኔ የፊጋ ሰፈር አስረግጦ ያገኛል። አንድም ቀን እኔ በርስቴም እያለቅ የሚያስፈልገው ነገር ማድረግ ካለበት ያደርጋል። ካላደረገ እኔ አልጠይቅም። እንዲህ በብር ተጋፍጬ ምናምን አላውቅም። እጁን ጠብቄ ዛሬም ግን የኖርኩትም ለዛ ነው ይመስለኛል ተቋቁሜ እንጂ እኔ ኧረ በስመ አብ ልጆቼ ከምንም በላይ ልጆቼ ዘመዶቼ ራሱ አንድ አያውቁም። ፍርድ ቤት እንኳን ስፋት አያውቁም። ታምራት ምልሽ አጎቴ ለእኔ በጣም ብዙ ውጣ ውረድ ከፍሏል። በትዳራችን ለፍቷል። እሱና ይሄ የእሱ አጎት በጣም ለፍተዋል። እነዚህ ልጆች እንዳይበተኑ የሆነ ንፋስ እንዳይገባባቸው ተዉ። ይቺ አብሶ ልጄ የመጀመሪያ ልጄ ጭንቅላታ ምሁር ናት። በቃ ምን ትላለች አሁን መጨረሻ ላይ ወደ በቃ ሲቸግረኝ ማያለች ዝም ብለሽ እንደዚህ ከምታይ እኔ ሰው ቤት አስገብኛለች። በቃ አንድ ክርስትና እናቴ ነበረች። እሷ የልጄ ክርስትና እናት ስነግራት አለቀሰችና ከዛ ምን ሆና ነው ስትለኝ አይ እንደዚህ ዝም ብላ ነው ምናምን ስል ጤፍ አስፈጨችና አመጣች። ጤፍ አስፈጭታ እንጀራ ጋግርላችሁ የሆነ 2 ቦታ ነው የተከራየነው። 2 ቦታ ስከራይ ወንዝ ነው ሁለቱም። እዛ ቢያንስ ከዚህኛው ይሄ ይሻላል እዚህ ጋር ግቢ ብለን እዛ ጋር ገባው ማለት ነው። እዛ ስገባ ትንሽ አሁን ሰውም አለ ያ ጫካ ነው እንደዚህ የሆነ እንትኖች ናቸውና እነዚህ ልጆች ገብቶ እንዳሉ ቆልፌ ይወጣሉ። ስራ አንዳንዴ የሆነ ነገር እንዳይደርስባቸው እየፈራሁ ቢያንስ ችግር ከሚደርስ ጎረቤቱም ስላለ ቁልፍ አስቀምጥና የሆነ በቃ የምታምኝ ሰው አለ አይደለ እንትን ካሉ በር ክፈችልኝና ይህን አፈሱልኝ እላለሁ። ሽንት ቤት ምናምን ሳፋ ዝም ብዬ አስቀምጥና እወጣለሁ። ከዛ በቃ ሴቷ ልጄ በጣም ብዙ ነገር ተጎዳች። ለልጆችሽ አባት ምን ማስተላለፍ ትፈልጊያለሽ? ልቦና ይስጠው ነው የምለው። ምንም ምለው ነገር የለኝም። ለምን ከአገር ያምጥቶ ሰው ጋር ላይ ጣለኝ። ሁለተኛ ነገር ደግሞ እኔ ለሱ ምንም ማየትም አልፈልግም፣ ስለ ህይወቱ መግባትም አልፈልግም። ግን ለልጆቹ ቢያንስ ጥሩ ፍቅር ቢሰጣቸው ምን አለ፣ በሆነ ነገር ቢያገኛቸው ምን ችግር አለው? እቺ ልጅ አሁን እንደዚህ በማለቱ ራሱ በቃ ሰው ቤት አስገብኝ በቃ አንቺ ቢያንስ ቤት ኪራይ የሆነ ነገር ላይ ሼር እያደረግሻል ብለህ ማሰብ ራሱ ለእኔ አይምሮዬ። ስንት ዓመቷ ነው? አሁን ገና 12 ገባች። ትምህርት ደግሞ በጣም ጎበዝ ናት። ሁሌ በቃ ማታ ማታ አለቅሳለሁ። የሆነ ነገርም ሲጎልብሻል አይደለ ታለቅሻለሽ። ቢያንስ ቤት ኪራይ ቀኑ ሳታውቂ ይመጣብሻል። ያ ሲመጣብኝ ደግሞ ሰውዬው ሲጠይቀኝ ደግሞ እማዬ ቤት ኪራይ አልከፈልሽም እንዴ ትላለች። ከዛ አይ ሰጥቻለሁ ሌላ ጉዳይ ፈልጎኝ ይሆናል እንዳትጨነቅብኝ። መኪናው እኮ በር ላይ ቆሟል። የሆነ መኪና ይሰራል እና እሱ ጠይቆኝ አይደለም ስታይ ነው በቃ ስለምትፈራ ስታይ ጥሩ ሰው ነው ሰውየው። አሁን ያለበት አብሶ ጥሩ ሰው በቃ በንግግር ነው የሚያምነው። የለኝም ካልኩ በቃ አገኝሽ አምጪ ነው የሚለው። አያስጨንቀኝም። ምንድን ነው የምትሰሪው አሁን? የራስሽን ስራ እንዲህ ቡና ማፍላት ሊሆን ይችላል ወይ ደግሞ ሌላ ነገር መስራት ትችያለሽ? እኔ የፈለኩ ስራ መስራት እችላለሁ። ለምን ደስተኛ ለምን እኔ ልጆችን ብቻ ማሳደግ ነው በቃ ደስተኛ እናት ሆኜ በቃ ከኔ የሚፈልጉትን ደስታ እንኳን ወስዶ ቢሄዱ በቃ እንደ አቅሜ ኖሬ በቃ ልጆችን ደስተኛ ሆኜ መሸኘት ነው የምፈልገው እንጂ አሁን እኔ ስለ ሌላ ህይወት አይደለም፣ ስለ ልጆችና ስለ ልጆች ብቻ። ለምን ለነሱ ነው በቃ ቤተሰቦች እንኳን ይቻላል። እናቴ ምን አለች ልጄ አለች እንደዚህ ሁሌ አልቅሰሽ ፊትሽን ያለ እድሜሽ ተሰብረሽ በቃ ልጆቹ ስጪኝና ከፈለሽ አረብ ሀገር ሂጂ አለች። አላደርገውም አልኳት። ሊስትሮ ጠርጋለሁ አልኳት። ሊስትሮ ወጥቼ ጠርጋለሁ። ምንም ሌብነት እንጂ ስራ ነውር አይደለም። ለምን እንደው ልመና አልሄድም ቤተክርስቲያን ቁጭ ብዬ ለምናለሁ። ለመነች ነው እንጂ ልጆቿን ጥላ ጠፋች አይሉኝም አልኳት። ቸግሮ ልጆችን ጥዬ ብጠፋ ልጆቿን እኮ ሜዳ ላይ በተነች ነው የሚባለው። ግን እንደዛ ከመባል ለመናለች ይበሉ አልኳት። እናቴ አልቅሳ በቃ መጣች። በቅርብ ደም ባልቅሳ ሄደች እናቴ።
አንቺ በቃ እዚሁ ተጫጫመርቲ እዚህ ላይ ውሃ ዳር ኧረ እንደው የገጠር ሰው ብዙ ነገር አይደለም የሚያምነው ወንዝ ዳር ነው ልጆችስ ቢለከፉብሽስ የሆነ ነገር ቢሆንሽ የሆነ በቃ ሸርተት ብሎ ቢገባስ ወንዝ ዳር ነው ቤታችን ስለሆነ ወንዙ እንደዚህ ጎርፉ ይወርዳል አሁን ደግሞ ክረምት ነው ይገባብናል እንጂ ቀጥታ በዛም ይገባብናል ወንዝም ነው ያሳለፍሽውን የገጠመሽን አጋርተሽናል ያለሽን የእናትነት አቋምሽን እንዴት ጠንካራ ሆነሽ ልጆችሽን ለቁም ነገር ለማድረስ እንደምትጥሪም እንግዲህ ገልጸሽልናል እግዚአብሔር ያሳድግልሽ ግን ትልቁ ነገር እናት እንጂ አባት መሆን አትችይም ስለዚህ እሱም የአባትነት ሚናውን እንዲወጣ ነው ሌላ የምታስተላልፊው ነገር አለ ሌላ ማስተላልፈው ነገር የለም እሷም ወይ በህይወት ልትገባ ነው ብላ ካሰበች ማለት አሁን ሰው የውሻ ስጋ ይበላል አይበላም አስባ ሊሆን ይችላል አሁን የቀረብኩት ለዛ ሊመስላት ይችላል እኔ በፍጹም አይደለም እኔ ፊቴን እንኳን ላዞርበት አልፈልግም ህይወቱ ላይም ለመግባት አልፈልግም በፍጹም ግን ያቺኛዋ ሚስቱ እንደዚህ ታስባለች እንዳትፈራ ማለት የሆነ ነገር አስባም ሊሆን ይችላል እሱም ደግሞ ወይ ፈልጋ ሊል ይችላል በፍጹም ጠንቅቆ ያውቃል ብዬ አስባለሁ ባህሪ ቆራጥነቴን በደንብ ያውቃል እኔ አሁን ልጆችና ይገባታል የሚለው ነገር ለኔ ተው ለልጆቹ ይገባታል የሚለው ነገር ካለ ይስጥ ለራሱና ለቤተሰቡ ምቾትና ክብር የሚሰጥ ቤት ይፈልጋሉ እንግዲያውስ ይህ በ150 ካሬ ሜትር ላይ ያረፈ ቤት በአዲስ አበባ ለመኖሪያ ምቹ በሆነችው ላፍቶ የሚገኝ በውስጡ 6 ሰፊ መኝታ ቤቶችን የያዘ ድንቅ G+2 መኖሪያ ቤት ነው 2 ማስተር ቤድሩም 5 ዘመናዊ መታጠቢያ ቤቶችና ለቤተሰቡ ምቾት ተብሎ የተነደፉ ወይንም ለተለያዩ ዝግጅቶች የሚያገለግል ሰፋ ያለ ቴራስ አሉት እጅግ ሰፊ የሆነ መመገቢያ ወይንም ዳይኒንግ ክፍል እንዲሁም የባህላዊና ዘመናዊ ምግብ ማብሰያዎችን አጣምሮ የያዘ ነው እንደ አቅሙ ለምቾቱና ለደህንነቱ ታስቦ በተለየ ትኩረት የተሰራ 2 መኪኖችን ማቆም የሚችል ሰፊ ቦታም ተካቶበታል ይህ መኖሪያ ቤት ብቻ አይደለም የደስታው ምንጭ የፎይታውም ስፍራ ጭምር ነው ይህ ልዩ ድል እንዳያመልጡ በ0955 97 11 11 ወይንም በ0955 98 11 11 ላይ አሁኑ ይደውሉና ይህን ቅንጡ መኖሪያ ይጎብኙ ዳዬ ፕሮፐርቲስ የላቀ የኑሮ ደረጃ ትክክለኛና ተአማኒ የሆኑ መረጃዎችን ወደ እናንተ ወደ ውድ የሸገር ኢንፎ ሚዲያ ተከታታዮች የምናቀርብበት ቻናላችን ሸገር ኢንፎ ነው ታዲያ ሸገር ኢንፎን ሰብስክራይብ አድርገዋል ቤተሰብ ይሁኑን ለአብሮነታችሁ ከልብ እናመሰግናለን ላይክ ሼር በማድረግም ለሌሎች ያጋሩ ሸገር ኢንፎ ሚዲያ